የሚያድንሽ። ምክንያቱም ገንዘብሽ ተሰብስቦ ሳጥን ቢሞላ ተራምደሽ ሐኪም ቤት መሄድ ካልቻልሽ አትድኝም በቃ ማንም። ምክንያቱም እኔ ሐኪም ቤት ሄጄ በሽታዬን ነግሬው ነው ዶክተሩ የሚያውቅልኝ እና ይሄ መድኃኒት ያስፈልግሻል ብሎ የሚሰጠኝ ሰው እኔ አጠገቤ ያለው ሰው ካላከበረኝ፣ እሱ ለእኔ የሚገባኝን መጠን ቦታ ካልሰጠኝ፣ እኔ ሌላ ሰው እንዲህ እግዚአብሔር ምስክሬ ነው ያፈርኩኝ። ኢቭን ለስራ ቢሆንም ለቀልድም ቢሆንም ሰው ለመሳብ ቢሆንም ለመወደድ ቢሆንም እኔ ሰው እንዲዝቅ አድርገቼ በተለይ ሴት ልጅ ሆና እግዚአብሔርን እኔ ዛሬ ብሩኬ ቆሞ በመሄዱ ዛሬ ላይ በመድረሱ እቺ ትንሽ ልጅ አጠገቧለች። ለአጭር ጊዜም ቢሆን 2 ዓመት ማለት 2 ወር አይደለም፣ ቀላል አይደለም። ግን እኔ እግዚአብሔር ምስክሬ ነው ሰማይና ምድር ነው። እድገታቸውን ፈልገን ነው። ግን በዚህ መልኩ እኔ ሴት አከብራለሁ እኔ እናቴ ልጅ ነኝ ያለ ሰው የሚያናግራት መንገድ እኔ ወገቤን ያሳመመኝ። ማለት ምን እየሆነ ነው? እኔ እኮ እሱ መናገሩ ሳይሆን የሚያሰድባት በዛ ልክ የሚያሰድባት በጣም ይከብዳል። በእነዚህ በማይረቡ እንዴ ምን ሆኖ ነው? ቆይ አንናገሩ። ስራ እኮ ነው፣ ስራ እኮ ነው። እንዴ ስራ ቢሆን ምን ችግር አለ? ሰው በክብር ቢያናገር ምንም እኮ ችግር የለውም። አልፈልግሽም በክብር እኮ ይቻላል። እንዴ የሱ የተለየ ነው ወይ ደግሞ እሱን ብቻ እንደሰደብ ነው ወይ ደግሞ እሱን ብቻ እንደማንወደው እያደረገ እሷን ብቻ እንደምንወድ የሚያስመስለው ማነው? 300 ምናምን ሺህ ያደረገው እኛ ነን። ሁሉም ነው አንድ የሚያደርገው። ግን እሱ ብቻ እንደተሰደበ ሰው በቀደመውን ቤታችን እኔማ ዛሬማ ንግግር ይውላ ጠፍቶብን። ጌታ ሆይ ቤቱን አምጥቶ ሲያሳይ የሚያሳየው ሀቅት ምንድን ነው? ደስ አይልም። እግዚአብሔርን ደስ አይልም። ምንም ደስ አይልም። እሱ ትልቅ ነው። ድሮ ንግግር አይችልም ሲባል የዚህን ያክል ጭቃ ይኮናል እንዴ? ተመልሶ ወደኋላ ይሄዳል እንዴ? ምንድን ነው ማለት ነው የሚያፌዙትኝ? እናውቃለን፣ ግን ልባቸውን አይስበሯቸው። የሚያያቸውን ሰው ለምን ልብ ይሰብራሉ እንዴ? አብርሃም ምን ይህን ያህል ሲሰራ አንድ ቀን ዲስሪስፔክት አድርጓት አያውቅም እኮ እግዚአብሔርን። ማናቸውም ቢያመጡ ሴት ባያመጣ ሴት ተቻችሎ ነው የሚሰሩት። ምንድን ነው እሱ ኦዲየንስ የሚለውን እንዳለ የተናገሩትን እሱ መጥቶ ቁጭ አድርጎ ይሰድባታል። ምንድን ነው ይሄ? አንናገር እያለን ዝማል ነው። አይደብረውም እንዴ? ብቻ ግን ለእናቱ ስላደረገ ደስ ብሎናል። ግን የምናውቀው ብሩኬ እንደዚህ አይነት ሰው አይደለም። ወደ ራሱ ቢመለስ ደስ ይለኛል። ድሮ የምታውቂው ደግሞ ለራሷ ክብር ምኑ እንደዛ ነው። ሳራ እውነት ብሩክ ነው ብለሽ ራስሽን እኔ እንደዚህ አይነት ልጅ ሆኖ አላውቀውም። በዚህ ልክ ሆኖ አላውቀውም። ገብቼ በቀደም እስክሰደብ ድረስ ረፉ በቃ ፌራ የሆነ ነገር ተናገሩለት። በቃ ስራ ነው ረፉ እያለ ብሶበት ቁጭ እኮ ነው ያለው። እንዴት እንደሚያደርገው ወላ እንድትነካው ራሱ አይፈልግም እንድትነካው። እኔ እኮ ያመመኝ ስራ የሚሆን ምንድነው የናይልች ልጅ ከሰው ነው የተፈጠረች ወይ መናገር ስለማይችል በንግግር እንደማያምን እግዚአብሔርን በንግግር ማያምን ሰው ለወደፊት ህይወቷ ራሱ ቁጭ ብሎ ዲስከሲንግ መልመድ አለበት፣ መማር አለበት፣ በማውራት ሰው ማሳመን መቻል አለበት። እንደዚህ የሚያደርጋ ከሆነ ጓደኞቿ እነዚህ ያበቁት ጓደኞቹን ብቻ ሄዶ ደግሞ እነሱን ሄዶ ማመስገን ይችላሉ። እሷን መቅረት ለምን አስፈለገው? ለእሷ በዚህ ልክ ነው የሚያመሰግናት? ኧረ በስመ አብ የሱ ይለያል። ትላንት የሰራችው ቪዲዮ ላይ እንዴት ነው ያመሰገነችው? ምን አይነት እሱ ብላ ለሰው እንዴት ነው ያስረዳችለት? መልክም ይጠፋል፣ መልክም ቁመናም ሁሉ ነገር እኮ ጠፊ ነው በአንድ ደቂቃ። እሱ በመልኩም በውበቱም ተመክቶ ከሆነ በትንሽ ደቂቃ ውስጥ ዛሬ ተኝተን ላንነሳ ወጥቶ መግባቱ ራሱ እኮ ፈጣሪ ነው የሚያውቀው እሱ ማለት ነው። ይሄንን አይደለም እነሸቱ መለሰ እንኳን ዝቅ ብለው እየሰሩ ስንት ነገር ደርሰው እንኳን እንደዚህ ያሉ ማርያም በሚሊዮን የሚቆጠር እንኳን ያላቸው እንደዚህ ያሉ። ኧረ በስመ አብ ሰው ነው የሚያከብሩት እንዴ? እሷን ያላከበረ ማንን ነው የሚያከብረው? ሲያከብራት ነበረ። ጃኒ እንዴት ነው አዶናይ እንዴት ነው የሚያከብራት? እና በ4 ሚሊዮን 50 ሺህ ሰው ገባ በሉ ብሎ ከፖሊስ ጣቢያ ታስራ ስትወጣ ምን እንዴት እንዳደረጋት አይታችኋል። 50 ሺህ ሰው ቁጭ ብሎ እነሱ እዛ ጋር የሚሰጣት ፍቅር፣ ሴት ልጅ አበባ ትወዳለች፣ ሴት ልጅ እንክብካቤ ትወዳለች እያለ ስንት ነበር ሲያስተምር ነበረ። እሱ ዛሬ ቤት ቆርቆሮና ግድግዳ ማክበር አያውቅም። እሷም ማሰደብ ማይሆን ስራ ማን ጀምር አላቸው። ይሄ ማይሆን ስራ ማይሆን ርዕስ ውስጥ የገቡት ራሳቸው ማለት ነው።
ሌላ ነገር ተይና ማለት ነው። ፊቷን አጥፍቶ ማለት ነው። ለሱ ሜንሽን ያደረጉትን እስቲ በእግዚአብሔር በማርያም በቃ አንቺ በእነሱን ሄዳችሁ ማለት ነው። አይደለም ልነግርሽ እኮ ነው። እሱ እውነተኛ ትክክለኛ ብሩኬ የዱሮ ብሩኬ ቢሆን ማለት ጥቅም ሰው ነው። በቃ ለብር እና ለስራ ነው የሚፈልጋ ባለው በቃ መልስ ሜንሽን የተደረገ ፊቷን አበላሽቶ ምን አድርጎ ሜንሽን ያደረጉለትን ሂጂና እስቲ የእሱ ኮመንት ላይ ብቻ ልብሽ እኮ ነው የሚቆስለው። ሴትነቴን ነው የቆሰልን እኮ እግዚአብሔርን በጣም ነው አሁን እኮ የእሱ ንግግር በላይ እነሱን ያሳመሙኝ፣ እግዚአብሔርን በጣም ያሳመሙኝ። እሱ ልትሰደብ ያደረጋት ማንም ሰው አይደለም፣ ራሱ ነው። ራሱን ለማሳመን እሱ ተተቸ። የሰደበው ደግሞ አልነበረም እንደ ስራው። እኛ ሜንሽን እናደርግለታለን። እኛ ያለውን ነገር ነው የሚያደርገው። ነገ መጥቷለች ወራ ሰምቼ አላውቅም። እንዴ አንድ እሱን የሰደበው ተችቶታል፣ አውቃለሁ። የሚናገረው ጠላትን ማስደሰት ነው። ግን ደግሞ አታልቅሽ፣ ይቀዱሻል። ወሬ ግን አታናጅኝ። ለምን የምታለቅሽው? ይቀዱሻል ያሉኛል። በቃ ታመናል። ማርያምን እኔ ማልቀስ ውሻቱን ነው በቃ በአፍ ነው እየደለለን የነበረው። ሲያሽቃብጡ ሁለት ለባሽ ነን ብለው መርዝ ይረጫሉ። እያየናቸው ነው ሁሉንም። ምክንያቱም ራሴ ቤት ራሱ ብዙ ሰው አይቻለሁ። በጣም አማርኛም ስለማይ ያሰድባል ሁልጊዜ እሱ የሚያሰድባት ምን አድርገው ነው? እኛ በሄድንበት እኮ በየሄድንበት ሰብስክራይብ እንዲደረጉ ሁለት ያመጣ ሰው በሙላ የምናደርግለት እንደ ቤተሰብ ደግሞ ስለቆጠርናቸው ነው የሚለፉ 24 ሰዓት የሚለፉ እንትኖች የሉም። አምስት የማይሆኑ እነሱን እየሰማ አምጥቶ ለነሱ በጋፍቶ የሚሰጣት 5 እኮ አይሆኑም 10 አይሞሉ ቢቆጠሩ ማለት ነው። ለነሱ ምን ብለው እንደሚያወሩ ብትሰሚያቸው በጣም የሚያስቁሽ ነው። የአማርኛ አንቺ ስለማይችሉ ነው ብዬ ነው ባለው በሳቅ ልገ እንግድነት ወስደሽው በቤተሰቦች ውስጥ ካቃለልሽው ማንም አያከብርልሽም። ባልሽን በቤት ውስጥ የፈለገው ተባባሉ፣ የፈለገው ተጣሉ፣ በቤተሰቦችሽ ውስጥ ልታከብር ይገባል። ለምን አንቺም ስለምትከበሪ ማለት ነው። እኔ ረማዬ ውዴ እኔ አንድ ነገር ልናገር ሲቆይ እኔ ውድ እኔ ማለት አሁን አይሚን በሰደቧት ወይ ደግሞ በዘቀዘቋት ፊቷን ባበላሿት ልጆች መቼም እንደማላዝን ታውቂያለሽ። ለምን እንደሆነ ታውቂያለሽ ውዴ? ሰው አጠገብሽ ያለው ሰው ካላከበረሽ እኔ ሚዲያ ላይ የሚያቀኝ ሰው ያከብረኛል ብዬ ኤክስፔክት አላደርገውም። ለምን እንደሆነ ታውቂያለሽ? እኔ ጎኔ ያለው ሰው አጠገቤ እኔ ነው የምለው ሰው ካላከበረኝ፣ እሱ ካላስከበረኝ እኔ ማንም ሰው ሊያከብረኝ ደግሞ ሊጠላኝ ብዬ ልደነቅ አልችልም። እኔ አሁን አይሚን እንደዛ በማድረጋቸው ምንም አይገርመኝም። ለምን እንደሆነ ታውቂያለሽ? እንደዛ ሲያበላሿት ውስጤን ቢያመኝም ግን አይገርምም። ለምን እንደሆነ ታውቂያለሽ? አጠገቧ ያለው ሰው ማክበር አለበት። ሰው ያከብራል። እሷ እንዴት እንደምታደርገው ታውቂያለሽ? የኔ ውድ አንዴ ይቅርታ ጊኒ ሳሪቾ የውድ ይቅርታ እንዴ። ለምን እንደሆነ ታውቂያለሽ? የሚያበላሿት እሱ በሚሰጣቸው መልስ፣ እሱ በሚያደርጋት፣ እሱ በሚያከብራት ልክና እሱ በሚያወርዳት ልክ ነው ሰው የሚያየው። የኔ ውድ እኛ